ዛሬ ማን ለፍጻሜ ይደርሳል? መቀለ ወይስ ወልዋሎ? ታሪካዊ የትግራይ ደርቢ ዛሬ በአዲስ አበባ ስታዲየም በኢትዮጵያ ጥሎ ማለፍ ውድድር ታሪክ እስካሁን የትግራይ ክለቦች ዋንጫውን አንስተው አያውቁም። ዛሬ ግን አንደኛው ክለብ ይህንን ታሪክ ሰብሮ ወደ ፍጻሜው ለመግባት የሞት ሽረት ፍልሚያ ያደርጋል። የወልዋሎ ቢጫ ለባሾቹ ወይስ የመቀለ አንበሶቹ? ዛሬ በአዲስ አበባ ስታዲየም ሰማይ ስር ፈረሰኛ የሚሆነው ማን ነው? ሰላም ጤና ይስጥልን፣ እንዴት ሰንብታችሁልናል? ዛሬ መላው እግር ኳስ ወዳድ አይኑን ወደ አዲስ አበባ ስታዲየም አድርጓል። ከመቀለ ሰባ እንደርታና ከወልዋሎ አዲግራት ዩኒቨርሲቲ ማን ታሪክ ሰርቶ ወደ ፍጻሜ ያልፋል? ወደ ዝርዝር ትንታኔው ከመግባታችን በፊት የዛሬውን ጨዋታ ቅድመ ግምታችሁን አሁኑኑ ኮሜንት ላይ አስፍሩልን። ቪዲዮውን ላይክ ማድረጋችሁን ግን አትርሱ። ዘገባው የመላኩ ወልደ ሰንበት ነው። አዲስ መሐመድ እንደሚከተለው አቀርብላችኋለሁ። የጥሎ ማለፍ ውድድሩን ታሪክ ወደ ኋላ መለስ ብለን ስንመለከተው በ1994 ዓ.ም ጉና ንግድ ከመብራት ኃይል ጋር ለፍጻሜው በመድረስ የመጀመሪያ የትግራይ ክለብ መሆን ችሎ ነበር። ታሪካዊው ትራንስ ኢትዮጵያም እንዲሁ ለግማሽ ፍጻሜ መድረስ የቻለ ሌላው የስኬት ማማ ነበር። እነዚህ ክለቦች ዛሬ በሊጉ ባይኖሩም ለዛሬዎቹ የመቀለና የወልዋሎ ቡድኖች መመስረትና እዚህ መድረስ ግን ትልቁ መነሻና መሰረት ጥሎ ማለፋቸው አይዘነጋም። የሁለቱም ቡድኖች ወቅታዊ አቋም ስንመዝን ከመቀለ ይልቅ በአንጻራዊነት የተሻለ ግስጋሴ ላይ የሚገኘው ወልዋሎ አዲግራት ዩኒቨርሲቲ ነው። ቢጫ ለባሾቹ የዘንድሮ የሊግ አጀማመራቸው እጅግ አስደንጋጭና መልካም ያልነበረ ቢሆንም በሂደት ግን ራሳቸውን በሚገባ እያሻሻሉ መጥተው አሁን ላይ ለማንም በቀላሉ እጅ የማይሰጡ እውነተኛ ክስተት መሆን ችለዋል። ሳይጠበቁ ትላልቅ ቡድኖችን እየረቱ ያሉት ወልዋሎች ዛሬም ይህንን የድል በትራቸውን በጎረቤታቸው ላይ ለመድገም በብዙዎች ዘንድ የላቀ ቅድመ ግምት አግኝተዋል። በአንጻሩ የመቀለ አንበሶቹ ዘንድሮ በሊጉ በጥሩ አቋም ላይ አይደሉም። የመውረድ አፋፍ ላይ መገኘታቸውም ለደጋፊዎቻቸው ትልቅ ስጋት ሆኖ ቆይቷል። ነገር ግን ቡድኑ የመጨረሻ ሊግ ጨዋታቸውን ማሸነፉና ከሁሉም በላይ ደግሞ አዲሱን አሰልጣኝ ዘርአይ ሙሉ መሾሙ አሁን ላይ በካምፓቸው ውስጥ ከፍተኛ መነሳሳትና የላቀ የስነ ልቦና ጥንካሬ እንዲፈጥር አድርጓል። ይህ አዲስ የቴክኒክ ሽግግር ዛሬ በሜዳ ላይ ምን ይዞ እንደሚመጣ የምናየው ይሆናል። ይህ ጨዋታ ለሁለቱም ቡድኖች ከእግር ኳስ ፉክክር በላይ ትልቅ የክብር ትርጉም አለው። ሁለቱም በሊጉ ለመሰናበት አፋፍ ላይ የሚገኙ በመሆናቸው በጥሎ ማለፉ እስከ ፍጻሜ መዝለቅ አሊያም ዋንጫውን ማንሳት ለቀሪው የሊግ ጉዟቸው ትልቅ የሞራል አቅም ወይም ታላቅ መጽናኛ ይሆንላቸዋል። ታሪክን ሳይሆን ዕለታዊ ብቃትን የሚጠብቀው ይህ የጥሎ ማለፍ ጨዋታ ፍልሚያውን ከግማሽ ፍጻሜው በላይ የሞት ሽረት ጨዋታ አድርጎታል። ዛሬ ከቀኑ 10 ሰዓት ላይ በአዲስ አበባ ስታዲየም የሚደረገውን ይህንን ታላቅ ጨዋታ ለመታደም መላው እግር ኳስ ወዳድ በጉጉት እየጠበቀ ይገኛል። ዘገባው የመላኩ ወልደ ሰንበት ነው። አዘጋጆች ያቀረብኩላችሁ ደግሞ አዲስ መሐመድ ነኝ። ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። መልካም የጨዋታ ጊዜ ሆንላችሁ። ቸር ቆዩልን።